እስካሁን ዓለም ላይ 3 ሀገራት ብቻ ያሳኩት ይህ የተንጠልጣይ ባቡር ቴክኖሎጂ ከተለመዱ አይነት ውጪ በራሪው ወይም ተንሳፋፊው የየብስ ትራንስፖርት በሚል ይታወቃል። ድንገት ለተመለከተው ተገልብጦ የተቀረጸ ቢመስልም እውነታው ግን ሌላ ነው። እነዚህ ባቡሮች መሬትን ቁልቁል የማየት ዕድል የሚሰጡ የየብስ ግን ደግሞ የአየር ትራንስፖርት መንገዶች በሚል በሁለት መልኩ ይገለጻሉ። እንደ አውሮፕላን በክንፋቸው አየር የሚቀዝፉ በራሪ ባይሆኑም ጎማቸው ምድርን የሚረግጥ አይደለምና መሬትን ቁልቁል የሚያዩት ልዩዎቹ ባቡሮች በሚል በብዙዎች ይገለጻሉ። የመንገድ መጨናነቅ የሚፈጥረውን ራስ ምታት ለማከም በሰለጠኑ እጆችና ባለምጡቅ አእምሮ ኢንጂነሮች አማካኝነት ዓለም ይገለገልባቸው ዘንድ ከተሰሩ ልዩ የባቡር መጓጓዣ መንገዶች ውስጥ በዋናነት ይጠቀሳሉ። እነዚህ ተንጠልጣዮቹ ባቡሮች። እነዚህ ባቡር ትራንስፖርቶች እንደ ጠባብ ሸለቆች ወይም የውሃ መስመሮች ባሉ ውስን የከተማ አካባቢዎች ሳይቀር ቀልጣፋ የመጓጓዣ መንገድን መፍጠር ያስችላሉ። በተሳካላቸው ሀገራት ተሞክሮ መነሻነትም ሌሎችም ሀገራት ለከተማ ጥበትና ለትራፊክ አደጋ መብዛት መፍትሄ አድርገው እነዚህን ባቡሮች እየተመለከቷቸው ነው። ስለ እነዚህ በራሪ የባቡር መንገዶች እልፍ መረጃዎች ተጽፈዋል። በተለይም ከተሞች በፍጥነት እያደጉ መምጣታቸውን ተከትሎ ነበር መጓጓዣ የሕዝብ ሕይወትን በከፍተኛ ደረጃ የሚነካ ቁልፍ ጉዳይ ሆኖ የተገኘው። እናም ይህን የተመለከቱት የምህንድስናው ዓለም ጠበብቶች ደግሞ የመሬት ስበት ሕግን በልዩ የጠቢባን ሥራ አሸንፈው ከመሬት የራቁ ግን ዞሮ ከየብስ ትራንስፖርት አማራጭ የሚመደቡ መጓጓዣ መንገዶችን ለመፍጠር ብርቱ ጥረት ማድረግ ጀመሩ። ይህ ጥረታቸው ደግሞ ለችግሩ ሁነኛ የሚባለው መልስ በመሬት ላይ ሳይሆን ወደ ሰማይ ከፍ ብሎ እንደሚገኝ እንዲረዱ አስችሏቸዋል። ይህ መረዳታቸው ከመሬት ከፍታ ላይ ሆኖ ምድርን ቁልቁል የሚመለከት ልዩ የትራንስፖርት አማራጭን ወለደ። ይህ ትራንስፖርት አማራጭ ነው እንግዲህ አስገራሚውን ተንጠልጣዩን ወይም ተንሳፋፊውን ባቡር እንዲሰራ ምክንያት የሆነው። ለመጀመሪያ ጊዜ ተንጠልጣይ ባቡር በአውሮፓዊቱ ሀገር ጀርመን ለአገልግሎት ክፍት ሲሆንም ስሪቱ በብዙዎች ድንቅ የቴክኖሎጂ ፍጥነት በሚል ተሞካሽቷል። ይህ መጓጓዣ ስርዓት በመጀመሪያ እንደታሰበው ሁሉ ከመሬት ከፍ ብሎ የሚጓዝ እንዲሆንና የቦታ ጥበት በአሰራሩ ላይ ጥያቄ እንዳይፈጥርበት ለማድረግ ማረፊያውን የማበጀት ሥራ ተከወነ። ያ ማለት ባቡሩን ከፍ አድርጎ የሚይዘውን ጠንካራ መሰረት መጣል ነበር። በግንባታው ሂደት ውስጥ ቀድሞ የተገነባው መሸጋገሪያ ድልድይ መሳይ ወጥ ቅርጽና መጠን ያለው ባቡሩን መሸከም የሚችል ድልድይ በብዙ ጥንቃቄ ተሰራ። ልብ ሊባል የሚገባ ጉዳይ እንደሚታየው ሁሉ ከተለመደው አሰራር በተለየ መልኩ ድልድይ መሳዩ መተላለፊያ ከታች፣ ባቡሩ ደግሞ ከላይ አይደሉም። ይልቁንም ነገሩ የተገላቢጦሽ ሆኖ ድልድዩ ከላይ ባቡሩ ከታች ሆነው ነው ጉዞው እንዲደረግ የተወሰነው። ኢንጂነሮቹ በመጀመሪያ ሙከራቸው ባቡር መሬት ላይ ሆኖ ሳይሆን እንደ ፓራሹት ተንጠልጣይ ሆኖ ማየትን ግባቸው አድርገው ፈጣን ጉዞ የሚያደርግበትን መንገድ ሊቀይሱ ነበር ስራቸውን የጀመሩት። በዚህ አይነት የግንባታ ስራ ላይ ዕውቀትን ከብልሃት ያጣምሩት ሙያተኞች በጥብቅ መክረውና ለአፈጻጸሙም ልዩ ትኩረት ሰጥተው ስራው እንደተጀመረም ዘገባዎች ያሳያሉ። ለወትሮ ባቡር ሲባል በመሬት መስመር ላይ የሚንቀሳቀስ መኪና እንደሆነ እንገምታለን። ነገር ግን ተንሳፋፊው ባቡር ይህን አስተሳሰብ ቀይሯል። ይህ ባቡር በብዛት ከሚታወቀው ፍጹም በተለየ መልኩ በመሬት ላይ አይጓዝም። ወደ ሰማይ አንጋጠን የምንመለከተው ከላይ ባለ ድልድይ ላይ በልዩ ጥበብ ታስሮ ወደ ታች ተንጠልጥሎ የሚታይ ነው። ይህ ቀላል የሚመስል ልዩነት ግን ታላቅ የፊዚክስ ጥቅም የተገለጠበት ነው ሲሉ የዘርፉ ጠበብቶች ይገልጻሉ። በዚህ መሰረትም ተሳፋሪዎቹ መሬትን ቁልቁል እያዩ ከፍ ብሎ በተሰራው ድልድይ ላይ ተንጠልጥሎ ወይም ተሳስሮ በተሰራው መንገድ ላይ መጓዛቸው ዘመኑን የዋጀ ሥራ አስብሎታል። ይህ ባቡር ዛሬም ድረስ እንደ አዲስ ሰዎች የሚደነቁበትና ቱሪስቶችም የሚጎበኙት ቢሆንም ቴክኖሎጂው 125 ዓመታትን ያስቆጠረና በየጊዜው ማሻሻያዎች እየተደረጉለት ዛሬ የደረሰበት እድገት ላይ የተገኘ ነው። ሰዎች ሳስፔንሽን ሬልዌይ ወይም ተንጠልጣይ ባቡሮችን በተመለከተ ሁለት ጽንፍ ላይ የቆመ አመለካከት አላቸው። ነገሩ እንደ አቀባበል አቅማቸው ቢወሰንም ከሰዎች በተሰበሰቡ መረጃዎች መሰረት አንዳንዶቹ እጅግ ይደነቃሉ። ሌሎች ግን በተለይ ይህን ልብረር ያለ ባቡር ሲመለከቱ ለመጀመሪያ ጊዜ ትንሽ ፍርሃት ይሰማቸዋል። መደነቅና ደስታው ግን በብዙ ይበልጣል። ከመሬት በላይ ሆኖ ተንጠልጥሎ መጓዙ ልዩ እይታ ይፈጥርላቸዋል። በተለይ ደግሞ እነዚህ ባቡሮች ከሌሉባቸው የዓለም ክፍሎች የመጡ ቱሪስቶች እጅግ የሚስብ ተሞክሮ የሚያገኙበት እንደሆነም ይመሰክራሉ። አንዳንድ ተንጠልጣይ ባቡሮች ወንዝን ቁልቁል የሚያሳዩ መሆናቸው
ለቱሪስቶች ልዩ እይታ መስጠት የሚችሉና ውበትን ከአገልግሎት ጋር አንድ ላይ ማጣመር የቻሉ አድርጓቸዋል። በእነዚህ ከፍታ ላይ ባሉ ባቡሮች ላይ ሆነው ልክ በአውሮፕላን እንደሚበሩ ያህል ባለው ስሜት ድንቅ ፎቶዎችን በማንሳት ማስታወሻ የሚያስቀሩ ብዙ ናቸው። በሌላ በኩል ግን እነዚህን ባቡሮች በመሞከር ውስጥ ፍርሃት ወይም ጥርጣሬም የሚነግስባቸው በቁጥር ቀላል አይደሉም። በከፍታ ላይ መጓዙ ለአንዳንድ ሰዎች የከፍታ ፍርሃት ወይም አክሮፎቢያ ሊያስከትል ይችላል። ግን ከጊዜ በኋላ ሲለምዱትና ደህንነቱን ሲያዩ የመተማመን እድላቸው ሰፊ ነው። የተንጠልጣይ ባቡር ቴክኖሎጂ መነሻው ከጀርመን ቢሆንም በኋላ ላይ ቴክኖሎጂው ወደ ቻይናና ጃፓንም ተሸጋግሯል። የተወሰኑትን ለማየት እንሞክርና መነሻችንን ከዛው ከጀርመን ዶርትመንድ ከተማ እናድርግ። በጀርመኗ ዶርትመንድ ያለው ሲመንስ ኤች ባህን ተንሳፋፊ የባቡር መስመር አንዱ ነው። እንደ አውሮፓ አቆጣጠር 1984 ላይ የተከፈተውና 3.16 ኪሎ ሜትር ርዝመት ያለው ይህ ተንጠልጣይ የባቡር መስመር በኮንክሪት መስመር ውስጥ የሚንቀሳቀሱ ልዩ ጎማዎችን ይጠቀማል። ይህም ምቹ ጉዞ እንዲያደርግና የድምጽ ብክለትን እንዲቀንስ ያገዘ ነው። በዶርትመንድ ያለው ይህ ተንጠልጣይ ባቡር በሰዓት እስከ 50 ኪሎ ሜትር ድረስም በፍጥነት የመጓዝ አቅም አለው። ሌላኛው የቅርብ ጊዜ ምሳሌ ሆኖ ተንሳፋፊ ተብሎ የሚጠሩ ባቡሮችን ዓለም የተቀላቀለው ደግሞ በቻይና ሁዋን ግዛት የተገነባው ኦፕቲክስ ቫሊ ሳስፔንድድ ሞኖሪያል ባቡር ጣቢያ ነው። ይህ 10 ኪሎ ሜትር ርዝመት ያለው የባቡር መስመር እንደ አውሮፓ አቆጣጠር በ2023 መስከረም ላይ ለአገልግሎት ክፍት የሆነ ነው። ይህ የቻይና ተንሳፋፊ ባቡር በሰማይ በራሪ ከማስባሉም አልፎ ሹፌር ለምን የሚል ራሱን በራሱ የሚቆጣጠር እንዲሆን በማድረግ ታምረኛው ባቡር አስብሎት በልዩነት አስቀምጦታል። ከሌሎቹ አንጻር በእድሜ ትንሹ ተንጠልጣይ ባቡርም ነው። ይህ ባቡር መስመር በልዩነት ይዟቸው የመጣቸውና ያስተዋወቃቸው ቴክኖሎጂዎች በዘርፉ ድንቅ የፈጠራ አቅም የታየበት እስከ መባል አድርሶታል። 2 ተሽከርካሪ ክፍሎች ያሉት ሲሆን ከ200 በላይ ተሳፋሪዎችን መያዝ ይችላል። በዲዛይን ውስጥ ግልጽ የመሬት ፓናሎችና ለእይታ የሚያመች ሰፊ መስኮቶች አሉት። አሁን ያለው መስመር 10.5 ኪሎ ሜትር ርዝመትና 6 ጣቢያዎች ያሉት ሲሆን መስመሩን እስከ 26.7 ኪሎ ሜትርና 16 ጣቢያዎች ድረስ ለማራዘም እቅዶች ተይዘውለታል። የዚህ ዘመናዊ ተንሳፋፊ ባቡር የመጀመሪያ ደረጃ ወይም ፌዝ 1 ግንባታ የፈጀው በጀት 341 ሚሊዮን የአሜሪካን ዶላር ነው። ተንሳፋፊ ባቡር ስራ ላይ የዋለባት ሌላኛዋ የቴክኖሎጂ ሀገር ጃፓን ነች። ይህ ከሁሉ ረጅሙ ተንሳፋፊ ባቡር መስመር ቺባ አርባን ሞኖሪያል ይባላል። ይህ በጃፓን የሚገኘው የባቡር መስመር አገልግሎት መስጠት የጀመረው እንደ አውሮፓ አቆጣጠር 1988 ላይ ነበር። ይህ ባቡር መስመር 15.2 ኪሎ ሜትር ርዝመት ያለው ሲሆን የህዝብ ብዛትን ታሳቢ ባደረገ መልኩ እነዚህ ተንሳፋፊ ባቡሮች እንዴት በረጅም ርቀት ልክ አገልግሎት ሊሰጡ እንደሚችሉ በተጨባጭ ያሳየ ነው። ይህ የዓለማችን ረጅሙ ተንጠልጣይ ባቡር ከተማውን ከአየር ላይ ለማየት ጥሩ እይታን ይሰጣል። የባቡር ጣቢያው እንደ መጓጓዣ ብቻ ሳይሆን የቱሪስት መስህብም ነው። 1.2 ቢሊዮን የአሜሪካን ዶላር ወጪ ወጥቶበታል። የጃፓን ሌላኛው ተንሳፋፊ ባቡር ጣቢያ ሾናን ሞኖሪያል የባቡር ጣቢያ ነው። ሾናን ሞኖራይል እንደ አውሮፓ አቆጣጠር በ1970 የተከፈተ ሲሆን 6.6 ኪሎ ሜትር ርዝመት ያለው የባህር ዳርቻ የባቡር መስመር ነው። ለብዙ ሰዎች ዋና የሥራ መጓጓዣ መንገድ ሆኖ ያገለግላል። ሌላኛው ይህ የጀርመን የባቡር መስመር ውቤርታል እስቼቤባን ይባላል። እንደ አውሮፓ አቆጣጠር በ1901 መጋቢት 1 ቀን ነበር ግንባታው ተጠናቆ ለአገልግሎት የበቃው። በጀርመን ዛሬም ድረስ በብዙ ቱሪስቶች ይጎበኛል። በዕድሜ አንጋፋውና ቀዳሚውም ተንጠልጣይ ባቡር ነው። ይህ መስመር 13.3 ኪሎ ሜትር ርዝመት ያለውና በውፔር ወንዝ ላይ በአማካይ 12 ሜትር ከፍታ ላይ የተንጠለጠለ ነው። ከተሰራበት ጊዜ አንጻር ስለ አስደናቂ ጥራትና አቅሙ የሚናገሩ መረጃዎች እንደሚያሳዩት አሁን ላይም በየቀኑ ከ85,000 በላይ ተሳፋሪዎችን ያጓጉዛል። በሰዓት እስከ 60 ኪሎ ሜትርም ይከንፋል። በዓመት እስከ 20 ሚሊዮን ተጓዦችንም ያስተናግዳል። ይህ ከሎጂስቲክሱም ባለፈ በቱሪዝም ዘርፉ ያለውን ቅቡልነት የሚያሳይ ነው። በአንዳንድ እንደ ፓሪስና ግላስኮ ባሉ ከተሞች በወቅቱ ከዚህ ጋር ተዛማጅ ሊሆኑ የሚችሉ
አዳዲስ የባቡር ንድፎች ተሞክሮ የነበረ ቢሆንም እነዚህ ፕሮጀክቶች ግን ከሙከራ ደረጃ ማለፍ አልቻሉም። ምክንያቱ ደግሞ ከንድፍ አልፈው ወደ ትግበራ ለመግባት ስራዎቹ ሲጀመሩ የመስመር መቀየር ወይም ስዊቺንግ ችግር፣ የአየር ሁኔታ ተጽዕኖና የግንባታ ከባድ መዋቅሮች የስራውን ተፈጻሚነት ያከበዱ እንቅፋቶች ነበሩ። በጀርመን ስኬታማ የሆነው ይህ ከመሬት ከፍ ብሎ የሚሰራው ተንጠልጣይ ባቡር ዛሬም የፈጠራ አቅምና ኃይልን የሚያሳይ ምልክት ሆኗል። ዘመናዊ ተንሳፋፊ ባቡሮች የብርቱ ምህንድስናና ዘላቂ አገልግሎት ማሳያ ናቸው ይሏቸዋል። አንዳንዶች ይህን ባቡር በተመለከተ ሲጽፉ ከስጋት ይልቅ እንደውም የባቡር ትራንስፖርት ዘርፍ ትልቅ እፎይታ ነው ይሉታል። ለምን ለሚለው መልሳቸው ዘርፈ ብዙ ነው። እንደ ባለሙያዎቹ ገለጻ ባቡሩ ከተዘረጋው ተሸካሚ መስመር ወይም ከድልድይ በታች ስለሚገኝ የክብደቱ ማዕከል ወደ ታች የወረደ ነው። ይህም በራሱ ራስን የሚመራ እንዲሆንና መረጋጋትን እንደሚያመጣ ይገልጻሉ። በመጠማዘዣ ወይም በመዞሪያ ቦታዎች ላይም የመገልበጥ አደጋን የለም በሚባል ደረጃ ላይ ያደርሷል ይላሉ። በመሆኑም ኢንጂነሮቹ ይህ ስርዓት በጠባብ መንገድ፣ በሸለቆች ወይም በተራራማ አካባቢዎች እንኳን በደህንነት መጓዝ የሚያስችል የሚለው ማጠቃለያቸው ነው። በብዛት ሰዎች የሚኖሩባቸው ከተሞች ውስጥ የመሬት መንገዶችን በመጠቀም መጨናነቅን ሳይፈጥሩ ከፍታን በመጠቀም ባቡሩን በዚህ መልኩ በመስቀል ብቻ የመጓጓዣ መንገዶችን ታሪክ የቀየሩ ናቸው። ዛሬ የተንጠለጠሉ ባቡሮች ወይም ሳስፔንሽን ሬልዌይ እጅግ አልፎ አልፎ የሚገኙ ቢሆንም በልዩ ሁኔታ የተገነቡ የቴክኖሎጂ ጥበብን የሚያሳዩ ስርዓቶች ናቸው። እነዚህ ባቡሮች በተወሰኑ አካባቢዎች እጅግ ተስማሚ መፍትሄ ለመጓጓዣው ዘርፍ ማምጣት ችሏል። ባቡሮቹ በሚገኙባቸው አካባቢዎች ልዩ የምህንድስና ጥበብ ያረፈባቸው ለመባል በቅተዋል። ዓለም ከምትፈልገው ሩጫ ጋር ተስተካካይ የሆነ አመቺና ከመጨናነቅ ነፃ መሆን የሚችል የጉዞ መንገድን የተከተሉ መሆናቸው ከጊዜ አጠቃቀም አንጻር ብዙዎች የሚተማመኑባቸውና የሚመርጧቸው እንዲሆኑ አስችሏቸዋል። ዝቅተኛ ድምፅ ያላቸው መሆናቸውም ሌላው የሚያስመርጣቸው ነው። ተንጠልጣይ ባቡሮችን ሰርተው ለአገልግሎት ክፍት በማድረግ የተሳካላቸውን አገራት አፈጻጸምና የሥራ ሂደት መነሻ ያደረጉ በርካታ ጥናቶች ተሰርተዋል። ለግንባታ የሚይዙት በጀትና ከግንባታው በኋላ የሚያገኙት ጥቅምም በንጽጽር ተቀምጧል። የተንጠልጣይ ባቡሮች ግንባታ በጀት ከተለመዱ ባቡሮች ጋር ሲነጻጸር ከመካከለኛ እስከ ከፍተኛ ወጪ ይኖረዋል። ወጪውም በበርካታ መመዘኛዎች የሚታይና የሚወሰን ነው። ለምሳሌ ብናነሳ በ1 ኪሎ ሜትር የሚገነባ የባቡር መስመር የሚያስወጣው ወጪ ከከተማው አይነት፣ ከመሬት አቀማመጥና ከቴክኖሎጂ አንጻር የተለያየ ሊሆን ይችላል። በጥናቶች በተደገፉ መረጃዎች መሰረትም በዚህ መልኩ ተንጠልጥለው የሚገነቡ የባቡር መስመሮች ምድር ላይ ከሚገነቡ የመንገድ ስርዓቶች ይልቅ የብረት ወይም የኮንክሪት አካል የሆነው የላይኛው መዋቅር የአደጋ ስጋትን ከማስቀረት አንጻር ጠንካራ መሆን ስላለበት ወጪው ከፍ እንዲል ምክንያት ሊሆን የሚችል ነው። በተለይም የመስመር ዝርጋታ፣ የማረፊያ ጣቢያዎች፣ የኤሌክትሪክ ስርዓት፣ ባቡሮቹና የደህንነት መቆጣጠሪያዎች ብዙ ገንዘብ የሚፈልጉ ናቸው። ሆኖም ተግባራዊ አድርጎ ማሳየቱ ላይ የተሳካላቸው ሀገራት በዓመት ውስጥ በሚሊዮን የሚቆጠሩ ተጓዦችን የምናመላልስበት፣ ብዙ ቱሪስቶችንም ዛሬም ድረስ በአግራሞት የምንጠራበት በመሆኑ ወጪው በቀላሉ የሚመለስ ነው ይላሉ። በዚህ የመጓጓዣ ስርዓት ውስጥ የተፈጠሩ የሥራ ዕድሎችም ስራውን ተግባራዊ ላደረጉ ሀገራት አንድ በረከትን ያመጡ ናቸው። እነዚህ ከግንባታ ጀምሮ እስከ ዕለታዊ የአስተዳደር ድረስ ያሉ ስራዎች ሙያን ያጎለበቱ ሙያተኞችን ያበዙ ናቸው። የኢንጂነሪንግ ስራ በዚህ ውስጥ ቀዳሚ ቦታ የሚሰጠው ሲሆን ሲቪል መሐንዲሶች፣ የኤሌክትሪክ መሐንዲሶችና ሜካኒካል መሐንዲሶች ብሎም የመዋቅር ወይም ስትራክቸራል ባለሙያዎች ተፈላጊነት እንዲጨምር አድርጓል። የቴክኒክና ጥገና ስራዎችን በተመለከተም የባቡር ቴክኒሽያኖች፣ የኤሌክትሪክ ጥገና ባለሙያዎች፣ የመስመርና የመዋቅር እንክብካቤ ሰራተኞች እንዲሁም ሌሎችም ከመደበኛው የባቡር መስመር ዝርጋታ በበለጠ ተፈላጊ እንዲሆኑ አግዟቸዋል። ለምሳሌ መረጃዎች እንደሚጠቁሙት በጀርመን ስቱዌቤባህን ውስጥ የሚሰሩ ሰራተኞች በየቀኑ መስመሩንና ባቡሮቹን ይመረምራሉ። ከአስተዳደር ጀምሮ የትኬት ሽያጭ ሰራተኞች፣ የደንበኛ አገልግሎት ሰራተኞች፣ የደህንነት ጥበቃና ሌሎችም በሰፊ የተንጠልጣይ ባቡር ስርዓት ውስጥ በብዙ ተጠቃሚ የሆኑ ናቸው። ከነዚህ ዕድሎችም ባለፈ ተጨማሪ ኢኮኖሚያዊ ስራዎችም በተለይ በጣቢያዎች ውስጥ የንግድና አገልግሎት ላይ በመሰማራት በማስታወቂያና ማርኬቲንግ ስራዎች ብሎም በሚፈጠሩ የቱሪዝም ዕድሎች ኢኮኖሚያዊ ጥቅሞች ታሳቢ ተደርጓል።
እነዚህ ምልከታዎች ተንጠልጣይ ባቡሮች መጓጓዣ ብቻ ሳይሆኑ ብዙ ሰዎችን በስራ ዕድል ውስጥ የሚያስገቡና የከተማ ኢኮኖሚን የሚያበረታቱ ትልቅ የስራ ዕድል ምንጮች ናቸው። ምንም እንኳን ተንጠልጣይ ባቡሮች በዓለም ላይ ባይበዙም ከ100 ዓመት የተሻገረ ታሪክ ያላቸው ናቸው። በሚገኙበት ቦታ የምህንድስና ፍጥነትና ዘመናዊ አስተሳሰብን ይወክላሉ። ከጀርመን እስከ ጃፓን ብሎም እስከ ቻይና ድረስ ይህ አይነት መጓጓዣ የሰው ልጅ በተገደበ ቦታ ውስጥ እንኳን የፈጠራ መፍትሄ ማምጣት እንደሚችል የሚያሳይ ትምህርት ያላቸው ናቸው። በረጅም ጊዜ የሚሰጡትም ጥቅም ንጹህ አየር፣ ቀላል ጉዞ፣ ዘላቂ መዋቅርን ታሳቢ ያደረገ ነውና በእርግጥም የወደፊት የከተማ መጓጓዣ ራዕይ ሆነው በስፋት በዓለም ላይ ሊሰራባቸው እንደሚችል ማሳየት ችሏል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም